وعليكم السلام ورحمة الله. እንዴት ነው ሁሱ? ሰላም ነው? الله الحمد لله. ጥያቄ ነበረኝ። شو ጥያቄሽ ምንድን ነው? ባልና ሚስት ነበሩና አለመስማማት ያኔ ሶስተኛ ኒካ ነው። ስትፈታ ፔሪየድ ላይ ሆና ነው የተፈታውና እንዴት ይታያል? ፔሪየድ ላይ መሆኗን ያውቅ ነበር ሲፈታት ወይስ አያውቅም? ባልየው ያውቃል። እያወቀ ከሆነ የፈታት ኒካ አይወርድም። የመጨረሻ ቢሆንም እያወቀ ከሆነ የፈታት ኒካሁ አይወርድም። እሺ፣ እናመሰግናለን ወንድም። ያኔ ተሱ ጋር መመለስ ትችላለህ ማለት ነው። ሐራም አይሆንም። ያ ኒካህ አይወርድም። እህት ከሱ ጋር መመለስ ትችላለች። አንድ ኒካህ አላቸው። መርሐባሽ ወንድም፣ ያመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ። እሱ ጥያቄ ነበረኝ። እሺ፣ ጥያቄሽ ምንድን ነው? የሆነች ሴት የነበረችና አግብታ ነበረ። የዛሬ 8 ዓመት ነበርና ያገባችው እና በአባቷ ገጠር ቦታ ሆኖ ስልኳ አልሰራል እና ወንድሟ አሳሰራት ኒካ እና ዑለሞችን ስንሰማ አባት እያለ ወንድም ኒካ ማሳሰር አይችልም እና ያለሽበት ትክክል አይደለም የሚባል ነገር ሰማን እና በጣም ፈራን እና እንዴት ታየዋለህ? ድጋሚ አባትየው ሲሰማ ማለት ነው ፈቃደኛ ሆኗል። በሰዓቱ ላይ ኒካ ስታታሰር ስልክ አልሰራልለት። ስልክ አልሰራ ሲል ወንድሟ ቅርብ ቦታ ነበርና ወንድሟ አሳሰራት። ከዛ እየሰማኝ ከዛ አባትየው ሲሰማ አባትየው ፈቃደኛ ነኝ፣ ችግር የለውም፣ በጣም ደስ ይላል፣ እንኳንም ሰጠሃት ምናምን ነገር አለ። ከዛንም አሁን ዳዕዋዎችን ምናምን ስንሰማ አባትሽ በህይወት እያለ ወንድምሽ ሊያሳስርሽ አይችልም የሚባል ነገር ሰማን እና በጣም ፈራን እና የነበርሽበት ሐራም ነው፣ የነበርኩበት በጣም አለቀሰች እና እሱ ጋር ግቢና ጠይቂልኝ ምናምን ነገር ብላይ ነው። ምንም ወንጀል የለባትም። ትክክል ነው። አባት ካለ አባት ነው ኒካ የሚያስረው። አባት ግን በቦታው ካልተገኘ ወንድሟ ኒካ ማሰር ይችላል። ችግር የለውም እኮ አባትሽ በህይወት እያለ ስልኩ እስከሚሰራ ድረስ መጠበቅ ነበረብሽ የሚባል ነገር ሰማን። ችግር የለውም እህት፣ አባትዬ ይህን ነገር ተጠይቆ ተስማማ እሱ ከዚያ በኋላ ራሱ ከሌለ ወንድም ማሰር ይችላል። እንደ ኢስላም ችግር የለውም። መጀደድን ምናምን አያስፈልግም። እሺ ወንድሜ አመሰግናለሁ። እሺ አንዴ ኮፒ ሊንክ አድርጎ ልጆች ኮሜንት እስኪከፈት የምን ችግር እንደሆነ አላውቅም። ከትናንት ጀምሮ ኮሜንት ዝግ ነው፣ ከኔ ጋር አይታይም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ዳኝ አልሐምዱሊላህ። ሁለት ጥያቄ አለኝ። የሆነ ጊዜ ላይ ከ3 ዓመት በፊት ነበረ ወደ ዱባይ አመጣኝ ደላላ ማለት ነው። የዛኔ እኔ አዲስ ነኝ። ከዛ ደላላ ቤት ስንቀመጥ ምንም ምግብ የለም። በጣም እንትን ነበረ። የክርስቲያን ልጆች ወቅቱ ረመዳን ነበርና ከዛ እኛ ጋር ለፍጡር ምናምን ሲንሰራ ብቻ ነው የሚበሉ የክርስቲያኖች ማለት ነው። ምግብ የለም አያመጡምና ከዛ አንዳንዴ 3 ብር ምናምን 3 ድርሃም ማለት ነው ምናምን ካገኘን ከነሱ ወስደን ኩቡዝ ምናምን እንገዛለን። የዛኔ ማለት ነው ታች የሆነች ሱቅ አለች። እቺን ብር ለማክፈል ፈልጌ ከዛ ሴትዮም ስልኩን አግኝቼ አታወራም። ምን ለማድረግ እኔ እንጃ ግራ ገባኝ። ምን ላድርግ? ያን ብር ምናልባት 10 ድርሃም ምናምን ይሆናል ብዬ አስባለሁ። እሺ
ባለቤትን ካገኘሽ ለባለቤት መስጠት፣ ባለቤትን ካላገኘሽ ለድሃዎች ሰደቃ መስጠት። እሺ ሁለተኛ ደግሞ የሆነ ኪታብ መጽሐፍ ስንጽፍ ማለት ነው በየራሳችን ቋንቋ መጻፍ ይቻላል ወይ አይቻልም? ሐዲስና ቁርአንን በደሊል እንትን ሲናመጣ እንደ ማስረጃ ስናመጣ ማለት ነው ተፍሲሩን ብቻ ስናስቀምጥ እንዴት ይታያል? አልገባኝም። የሆነ ክታብ በቋንቋችን ስንጽፍ ማለት ነው የሆነ ለምሳሌ እስልምና እንደዚህ ነው ብለን ስንጻፍ ደሊል ምናምን ስናመጣ ተፍሲር ብቻ እናስቀምጣለን በአረበኛ ሳይሆን በየራሳችን ቋንቋ። ችግር የለም። እሺ አመሰግናለሁ። እሺ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አልሐምዱሊላህ። በመጀመሪያ በጣም ነው የማመሰግነው። አመቱን ሙሉ ሲሞክረው የነበረው ዛሬ ተሳካልኝ። በጣም ነው ማደንቆት። አላህ ይጠብቅልን። ጥያቄዎች ነበሩን። እሺ ጥያቄሽ ምንድን ነው? ጥያቄ እዚህ አረብ ሀገር ውስጥ ስንሰራ እነሱ ጋር ንቃብ ማድረግ አንችልም ማለት የሚያሰሩ ጥቂት ሰዎች ናቸው ቢኖሩ የሚፈቅዱ። ከዛ ደግሞ ልክ ከቤት የሆነ ነገር ይበላሽና የሆነ ወንድ ሊሰራ ሲመጣ ክላስ ግቡ እንባላለን እና እነሱ ጋር እኛ ንቃብ ማድረግ አንችልም። እነሱም ለኛ ምንም አይደሉም። ከዛ ደግሞ ከውጭ የሚመጣም ለኛ ምንም አይደለም። ባዶ ወንዶች ከሆኑ እናንተን ማየት አይችሉም እኮ ባዶ ወንዶች ከሆኑ ድረስ እናንተን ማየት እነሱ ያዩናል። ግን ደግሞ ሌላ ሰው ሲመጣ የሆነ ምንም ነገር ላይ ብንሆን እንኳን የሆነ የተደበቀ ክላስ እንድንገባ ያዙናል። ያ ነገር እንዴት ነው እኮ? ባዕድ ወንድ ከሆነ የቤቱ ልጆች ሊሆኑ ይችላሉ፣ የማዳም ልጆች ለአቅመ አዳም የደረሱ ከሆኑ እናንተን ማየት አይችሉም እና በሚመጡ ጊዜ ውስጥ ላይ መግባት ወይንም ደግሞ ኒቃብ መልበስ፣ ከላይ የለበሳችሁትን ሻሽ ፊታችሁን መሸፈን። እሺ ቀጣይ ጥያቄ ደግሞ ማንም ሰው ቢሞት በቤት ውስጥ ወይም ደግሞ የሆነ መቃብሩ ከፍ ማለት የለበትም እንደ እስልምና። እንደዛ ከሆነ ለምንድን ነው የነብያቶች ለምሳሌ እኔ ደርሼበት አላየውም፣ ግን እንደዚህ ቪዲዮ በጣም እከታተላለሁ ምናምን እንደዚህ አይነት ነገር የኦማን ውስጥ ያሉት ነብያቶች መቃብር ምናምን ብናይ ከፍ ያለ ነው። በእርግጥ የሆነ ጨርቅ ተደርጎበታል እና መቃብሩ በእንትኑ በተፈጥሮ ማለት ሲቆፈር እንደዛ ከፍ ብሎ ይሁን የሆነ ነገር ተደርጎበት ይሁን አላውቅም። ሲቀጥል ደግሞ ቤት ውስጥ ነገር ነው የሚመስለው። ይሰማል። ከነቢያችን ሰለላሁ ዐለይሂ ወሰለም ቀብር ውጭ የማንም ነብይ ቀብር አይታወቅም። ምንም ማስረጃ የላቸውም። ይሄ አደም ቀብር፣ ይሄ ኖህ ቀብር፣ ይሄ ሉጥ ምናምን እንጃቸው ምንም ማስረጃ የለም። ውሸት ነው። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጨርሳለች መሰለኛ ነው በመሃል ገቡ። ችግር የለም። አሁን እኔ ጥያቄ 3 ወቅታዊ ጥያቄዎች ናቸው ሳላረዝም። አንደኛ የአረፋ እርድ በሚባለው ላይ ማለት ነው እና ማን ላይ ነው ዋጅብ የሚሆነው ግዴታ የሚሆነው ማን ላይ ነው? ለምሳሌ አሁን እኔ ይሰማል አቅሙ ያለው ሰው ላይ አቅሙ የሌለው ሰው ላይ ማረድ የማይችል ሰው ላይ ግዴታ ያለበት። ኦኬ አቅም ኑሮና አሁን ለምሳሌ አሁን እኔ ያው
ወቅታዊ እንትን አቅም አላጣም፣ ግን ቤት ምናምን አልሰራም። ለምሳሌ ላጤ ነኝ ምናምን ማለት ነው። አሁን እኔ ላይ ግዴታ ይሆናል? ግዴታ የለብህም አቅሙ ከሌለ። የመግዛት አቅሙ ሳይሆን ያው መስራት ምናምን ስለማልችል ላጤ ስለሆንኩኝ ቤት ስለማልሰራ ነው። ያ አቅሙ ካለህ ረድ፣ ከሌለህ ችግር የለውም። ለሌለው ሰው ነቢያችን ሰለላሁ ዐለይሂ ወሰለም አርደውለታል፣ ችግር የለውም። አቅሙ ካለህ ግን ፍየል ለማረድ ወይንም በግ ለማረድ ያንን ረድ። ብቻህንም ማትችል ከሆነ ከብት ወይንም ግመል ከሚያርዱ ሰው ጋር ሰባት ሆናችሁ ተጋርታችሁ አንድ ከብት ወይንም አንድ ግመል ገዝታችሁ ያንን ማረድ ትችላላችሁ። ኦኬ። አቅሙ በሌለ ሰው ላይ ግዴታ የለበትም። አይ አቅሙ በእርግጥ አለኝ፣ መግዛት እችላለሁ። ያው አልሐምዱሊላህ፣ ግን መስራት ስለማልችል ነው። ማለት እኔ ላጤ ስለሆንኩኝ ቤት አቅሙ ካለህ ረድ። ወንድም የማረድ አቅሙ ገንዘብ ካለህ ረድ። አቅም ሲባል ገንዘብ ያለው ሰው ማለት። ስለዚህ ያው ለሌላ ሰው ምናምን መስጠት እችላለሁ ማለት ነው። ያው ባልሰራው ምኑ ያረድኩትን እርዱን ማለት ነው። አርደሃው ለድሃዎች መስጠት ትችላለህ፣ ወይንም ራስህን መብላት ትችላለህ፣ ወይንም ደግሞ ለዘመድ ለጎረቤቶች ለእነዚህ ማከረፍ። ኦኬ። እሺ፣ ጥያቄ ያው 10 ቀን ጾም ላይ ቆራረጥ መጾም እንችላለን ወይስ ማቆራረጥ አይቻልም? ይቻላል። ደስ እንዳለ ሱና ጾም ስለሆነ ያቆራረጥክ መጾም ትችላለህ። እሺ፣ ሶስተኛና የመጨረሻ ጥያቄ ጸጉር በዚች 10 ቀናቶች እርድ እንትን የሚል ሰው ጸጉር መቆረጥ አይችልም የሚባል ነገር አለ። እሱን ሲግልጽ ብታደርግ። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ደኸለ 10 ዙልሒጀህ ወአራደ አሐዱኩም አን ዩضሒ ፈላ የእኹዘነ ሸይአን ምን አዝፋሪሂ ወሸዕሪሂ ብለዋል። 10ቱ የዙልሒጃ ቀናቶች ከገቡ ከእናንተ አንዳችሁ የኡድሕያን እርድ አርዳለሁ ብሎ ያሰበ ሰው አደራ ከጥፍሩም ሆነ ከፀጉሩ እንዳይይዝ እንዳይቀንስ ብለው ተናግረዋል። ስለዚህ ማረድ ለፈለገ ሰው ነው እንጂ በሌሎች ላይ ችግር የለውም። ፀጉራቸውን፣ ጥፍራቸውን መቆረጥ ይችላሉ። ማረድ የፈለገ ሰው ግን ካለ እሱ ላይ ነው። አይ ጀዛከላ፣ አመሰግናለሁ። እሱ ሰላም አለይኩም ሐሱ እሺ፣ ወአለይኩም ሰላም። ከዚህ በኋላ እንዳታስገቡ ልጆች፣ አንዴ ይቅርታ፣ እዚህ ያሉት ጨርሱ። እሺ፣ ጥያቄ ያለው ማለት ነው። እኔም ወቅታዊ ጥያቄ ነው የምጠይቅህ። ለአረፋ አሁን በቲክቶክ ምናምን ሳየው ካፍር የሆኑ ለአረፋ እንደ መታገዝ ብለው የሚሰጡ አሉ። ይሄ ይሆናል አይሆንም? ለአረፋ ለምሳሌ በግ፣ ዶሮ እየገዙ የሚሰጡ አሉ። የሌላ እምነት ተከታዮች ለሙስሊሞች ቢሰጡ የአረፋ በግና ዶሮ ገዝተው ቢሰጡ ነው? አዎ ይቻላል፣ ችግር የለውም። የሌላ እምነት ተከታዮች የሚሰጧቸውን ስጦታ የሐራም ምንጭ እስካላመጡ ድረስ ወይም ከሐራም ምንጭ ሰርተው እስካላመጡ ድረስ ንጹህ የሆነ ገንዘብ ቢሰጧቸው ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም የሌላ እምነት ተከታዮች ስጦታ ሲሰጣቸው ይቀበሉ ነበር። አይ መስጊድ ለመስራት አሁን በካፍር ገንዘብ ሲሰራስ አሁን ያየሁት ነገር ስላለ ነው። ይቻላል፣ ችግር የለውም። በሌላ እምነት ተከታዮች ገንዘብ መስጂድ መስራት ችግር የለውም። በመስፈርት አንደኛው መስፈርት ምንድን ነው? አሁንም ያመጡት የሐላል ምንጭ መሆን አለበት ነው። ለምሳሌ አስካሪ መጠጥ ሽጦ ቢሰጠ አይቻልም፣ የዛኔ መቀበል ከሐራም ስለሆነ። ነገር ግን ኖርማል በግ እየሸጠ ፍየል እየሸጠ የሚነግድ ክርስቲያን መጥቶ ገንዘብ ቢሰጣችሁ ይሄ የሐላል ገንዘብ ነው እና ችግር የለውም። እሺ፣ እዚህ ግልጽ ያለው ነገር ሁለተኛው መስፈርት ምንድን ነው? በዚያው አንጻር እኛም ቤተክርስቲያን ሲሰሩ እናግዛቸው ማለት አይቻልም። ምክንያቱም ከነቢያቶች መካከል አንድ ነቢይ ክርስቶስ ነው የሚመለከው ከእነርሱ ጋር። ስለዚህ አንድ ነቢይ የሚመለክበትን ቤተ አምልኮ መስራት ደግሞ አይቻልም። ነገር ግን ባይሆን በምድራዊ ሕይወታቸው ማገዝ ትችላላችሁ። በዛው አንጻር ከተራበ አንድ ክርስቲያን ማብላት፣ ከተጠማ ማጠጣት፣ ከተቸገረ መርዳት፣ ከታመመ ማሳከም፣ ለዚህ ነገራቶች ማገዙ ችግር የለውም። ሌላኛው ነገር ሶስተኛው መስፈርት ምንድን ነው? ገንዘብ ስለሰጠናችሁ በመስጅዱ አገዛዝ ላይ በመስጅዱ ስርዓት አወጣጥ ላይ እኛም ስልጣን ሊኖረን ይገባል ብለው ካሉ አይቻልም። ዝም ብለው ገንዘባቸውን ሰጥተው እንሄዳለን ካሉ ችግር የለውም። አይ
እሺ ለምሳሌ ገም ተጫውተው ያመጡታል። ይሄን ብር የቲክቶክ ገም ታውቃለህ አይደል? ገም ተጫውተው ያመጡት ብር ሐራም ነው ወይስ ሐላል ነው? እንደሚያስተላልፉት ነገር ነው። በዚያ ቦታ ላይ ኃጢአት ነገር እስካስተላለፉ ድረስ መልካምን ነገር አስተላልፈው ከሆነ እነዚህ ሰዎች ያገኙት ያንን ስጦታ የሰዎች ስጦታ ችግር የለውም። ነገር ግን በዚያ ቦታ ላይ ኃጢአትን አስተላልፈው በዚያ ላይ ዘርን ከዘር ሃይማኖትን ከሃይማኖት ምን እንዲህ አይነት ነገር አስቀያሚ ነገራቶችን አድርገው ከሆነ በዚያ ላይ ሰውነታቸውን በመገላለጥ የሚያመጡት በመጨፈር፣ በመዳነስ፣ በመዝፈን ምናምን እንዲህ አይነት የሚያመጡት ነገር ከሆነ የዛኔ ሐራም ነው። አይ ነገር ግን ጠቃሚ የሆነ ነገር ለሰዎች ሐራም ባልሆነ ነገር አምጥተው ሌላ እምነት ተከታዮች ቢሰጧቸው የዛኔ ችግር የለም። አይ እሺ አመሰግናለሁ። ሶስተኛና የመጨረሻ ጥያቄ፣ ይሄን ጥያቄ ስጠይቅህ ይቅርታ አድርግልኝና ያንተ የሆነ ዳዕዋ ያረከው ፖስት በፌስቡክ ዋህብያ ነህ ይሉኛል። የሆነ ናሽዳ ፖስት ደግሞ አህባሽ ነህ ይሉኛል። ይሄ ዋህብያ ማለት ከየት የመጣ ነው ወይስ ምን ብዬ ልመልስ? ይሄ ታስተምረኛለህ? አይ ዋህብያ እያሉ የሚሳደቡ ልጆች እዚህ ሰፈር ትርግ ወይሉም እንደው በመጡ ባወራቸው በጣም አሪፍ ነበረ። ምን ያክል ከእስልምና ውጭ እንደሆኑ ባስረዳቸው ነበር። ግን በጣም በሚያሳዝን ሁኔታ እዚህ አይመጡም። ቪዲዮ ይዘው እየቆራረጡ ወስደው ከመሳደብ ውጭ ምንም ማድረግ አልችልም። እሺ ለማንኛውም ዋሃብያ የሚባል ግሩፕ የለም እዚህ ዓለም ላይ። ሼክ መሐመድ ብን አብዱል ወሃብ የሚባል ታላቅ ዓሊም ነበሩ። እርሳቸው በዘመናቸው ቁርአንና ሐዲስን ለትውልድ አስተላልፈው የሄዱ ታላቅ ዓሊም ናቸው። ሼክ መሐመድ ብን አብዱል ወሃብ ረጅሉን ጀደደ ዳዕወት አልአንቢያእ ወልሙርሰሊን ወደዓ ናስ ኢለ ተውሒድ ወኢለ ሱና وحذر الناس من الشرك والبدع والخرافات ولقبه أعداؤه بعد ذلك بالوهابية وكل من تبع منهجه الذي كان عليه سلف هذه الأمة لقبوه بالوهابية. وهذه فرية افتراها أهل البدع والأهواء وأهل الشرك والتجهم على هذا الإمام وعلى أتباعه. ይሄ ነው በቃ ያለ ነገርሽ። እሺ በቃ አሁን ባለፈው ያንተ ፖስት አድርጌ ዋህብያ ነው ስለምን አለኝ። ከዛ እሱ በምን ነው ዋህብያ ያልከው ስለው አላህ ከአርሽ በላይ ነው ያለ ይላል አለኝ። እና ቁርአን እኮ አርህማን ዐለል አርሽ እስተዋ ይላል የሱን ነው የምከተለው እኔ ስለው እና በምን ነው ያለው ብሎ ጠየቀኝ። እኔ አሁን በአካሉ ልበለው ወይስ በምኑ ብዬ ላስረዳው? እችን ብቻ መለሰልኝ። እንደዛ በምን ነው ያለው ብሎ ሲጠይቀኝ ምን ልመልስ? እሺ ባረከላህ ጉድ እኮ አንተ አሁን ለምሳሌ እኔ የት ነው ያለሁት? እኔ ማን ነኝ? ሁሱ ነኝ አይደል? አዎ እኔ ሁሱ ነኝ። የት ነው ያለሁት? ሁሱ ቤቱ ነው ከተባለ በምኑ ነው ያለው? ሁሱ ቤቱ በማንነቴ እኔ ሁሱ የሚባለው ሰው ቤቴ ውስጥ ነው ያለሁት። አላህ ስብሐነሁ ወተዓላ በማንነቱ እኔ አላህ ብሎ ራሱን ገለጸ። አላህ የሚለው እስሙን ሊዛቲሂ አልሙቀደሰ وهذا الرب سبحانه وتعالى وصف نفسه بأنه مستوٍ على العرش. قال سبحانه وتعالى الرحمن على العرش استوى. فقد فسر بعض السلف ومنهم الإمام المجاهد وهو تلميذ ابن عباس رضي الله عنه. وابن عباس صحابي جليل من صحابة النبي عليه الصلاة والسلام. وكذلك أبو العالية، وأبو العالية تلميذ للصحابي الجليل عبد الله بن مسعود رضي الله عنه. ليس ترى لك صحابوች الرحمن على العرش استوى የሚለውን استوى بمعنى على وارتفع ብለው ፈስረውታል። ከዓርሽ በላይ ሆነ፣ ከዓርሽ በላይ ከፍ አለ ብለው ፈስረውታል። ይህ ቡኻሪ ሁሉ አስቀምጦታል። እነዚህ ሰዎች አብዱላህ ሐረሪ ወይም ጀህም ብን ሶፍዋን ቀድሞ ያስቀምጠላቸው ቃል በስተቀር አንቀበልም። እሺ ሰግዳለሁ። እንደዛ አሁን እዛ ነው ያለው ብዬ ከዛ በላይ የለም እያልክ ነው ወይ አሉኝ። ዝም በላቸው። እኔ ከአርሽ በላይ ነኝ ብሏል አላህ። ከአርሽ በላይ ነኝ እንዳለ ከአርሽ በላይ ነው ብለህ እንበለው አይሉም። ደፍራ አይሉም። ቁርአን ላይ ያለው ምን ሆነ ነው? እጅህን ልቀቅ። እጄን ነው የምለቀው፣ ጭንቅላቴ ነው የምለቀው። ምክንያቱም በእጄ ነው ጭንቅላቴ ያስኩት። ወያኩም وقال الله لا تتخذوا إلهين اثنين إنما هو إله واحد
إياي فارهبون وله ما في السماوات والأرض وله الدين تتقوا أمة فمن إذا مسجد ልጆች አሎ ጨርሳችኋል ወይ? እሺ እኔ ጨርሼ ልውጣ። እሺ ጨርሽ። እሺ መጀመሪያ ከሀገር ስንመጣ የሆነ የተነገረን ስራ ሌላ ነው። ለምሳሌ እኔ ልጆችን ነው የምጠብቂ ተብዬ ኮንትራት ይፈረማል። ለ2 አመት ፈርሜ ነው የመጣሁት እና በዚህን ጊዜ ያወጡብኝ ወጪ ይኖራል እነሱ አረቦቹ። ልክ ደግሞ እዚህ ሲደርስ እንኳን ልጅ መጠበቅ ቀርቶ ከአንድም 4 ቤት ነው የሚያሰሩኝ እና በጣም እንትን ብዬ ወጣው ጠፋው። ሰው እንኳን ሳይኖረኝ ያለ አባያ ምናምን ነው የጠፋሁት። አልሐምዱሊላህ በአላህ እርዳታ ማቀውን ሰው እንትን ሀረም ውስጥ ዝም ብዬ ሄጄ ቁጭ አልኩና አገኘው ወሰዱኝ ቤታቸው ማለት ነው። አልሐምዱሊላህ አሁን ስራ ገብቻለሁ፣ ግን ደግሞ ጠፍቻለሁ። ፈርሜ ያለው ጠፍቻለሁ። እነሱም ዋሹኝ፣ እኔም ጠፋው። ግን ደግሞ ያሳስበኛል አውጥቶብኛልና ይሄንን ወጪ እንዴት ነው ማድረግ ያለብኝ? ሀቅ ይሆንብኝ ይሆን ወይ እንዴት ነው? አንቺ በእነሱ ላይ ሀቅ አለሽ? ያ ገንዘብ አለሽ እነርሱ ላይ አለኝ፣ ግን አይከፍልም። የእነሱን አይችልም። አይሰማም? ይሰማል። ኦኬ፣ የእነሱን አይከፍልም። የእነሱ ሀቅ ካለብሽ ሰዎችን ካገኘሻቸው ይቅርታ ብለሽ መጠየቅ ወይ ገንዘባቸውን መመለስ። ሁለቱንም ማድረግ ካልቻልሽ አሁን ባለሽበት ቦታ ለሚገኙ ድሃዎች፣ ለምስኪኖች ሰደቃ መስጠት። ሰላም አለይኩም። እሱ በጣም ተበላሽቷል። አለይኩም ሰላም። ለምን ትናብ እንደማታደርጉ በሁለተኛው አካውንት ግባ። ምናልባት የኛውን አካውንት ደግሞ ገስት ላይ ታስቀምጠዋለህ። እሱ ሰው ይመጣል። የኛው አካውንት ተከትለው ሁሉም ገስት እየታያቸው ያለው ሁሉም ነው እንደሱ የሆነው።